እግዚአብሔር ይሄ አያስለቅስም? ምንድነው የምትሉት? ነው ያድርሱልኝ፣ ጌታ ምስክሬን አድርሱልኝ። በጣም ነው የተናደድኩት። እንዴት እንደዚህ ይደረጋል? ከፈለጋችሁ ለኞቹን ተቆጣጣሯቸው፣ እኛ ምን እናድርግ? ሄይ ድምጻችን ይሰማ፣ ፍትህ ለማሳወን፣ ፍትህ ለእናቶች። ታቦታችሁን በአስቸኳይ አንሱ ከኦሮሞ መሬት ላይ። በተለያዩ የአፍሪካ ሀገራት እየዞረ የሚገኘው አይሾ ስፒድ ወደ ኢትዮጵያ ሲገባ ስለ ኢትዮጵያ ኦርቶዶክስ ክርስቲያኖች መከራ ለዓለም ለማሰማት ኦርቶዶክሳውያኖች ዝግጁ ናችሁ? እና 100,000 ብር ቅጣት እግዚአብሔር ይሄ አያስለቅስም? ምንድነው የምትሉት? ነው ያድርሱልኝ፣ ጌታ ምስክሬን አድርሱልኝ። እግዚአብሔርን መቤቴን እኔ በጣም ነው የተናደድኩት ዛሬ። ገና ከመጀመሪያ ቀን ትላንት ውሎዬን እነግራችኋለሁ ብያችሁ ነበረ። ጌታ ምስክሬን ማለት ነው እምባዬ ነው የመጣው ማለት ነው። ገና ከመጀመሪያ ቀን ከመውጣታችን ትራፊክ ያዘን ማለት ጥፋት ምናምን አይደለም። ቆይ እሺ እቃ ገዛው እኔ ቆይ ነኝ ጥያቄ ያለኝ ለማን እንደሆነ ታውቃላችሁ? ለበላይ ለዶክተር አብይ አድርሱልኝ ይሄንን እንትን ማለት ነው። እኛ ሁሉ ጊዜ እቃ ስንገዛ ማለት ነው ደረሰኝ የለም ይሉናል። ደረሰኝ የለም። ለምን ደረሰኝ የለም? ደረሰኝ ቁረጡልን ብለን ስንል ደግሞ ከዋናዎቹ ከበላይ ራሱ እቃውን ስንገዛ ደረሰኝ እነሱ ራሱ አይሰጡንም። ያልገዛንበትን ደረሰኝ ያላወራርነው በምን አወራርደን ነው ለእናንተ በደረሰኝ የምንሸጥላችሁ? እና ምንና ሙሉ መርካቶ ብዙሩ ደረሰኝ ቆርጦ የሚሸጥላችሁ ሰው የለም። ከፈለጋችሁ እቃውን አትገዙትም ማለት ነው። ደረሰኝ እንደማይቆርጡ ደግሞ ትራፊኮቹም ሆነ ምንድናቸው የሚባሉት ታሪኮች ማለት ነው በደንብ ጠንቅቀው ያውቃሉ። ከዛስ እሺ እንግዲህ አማራጭ የለንም፣ ሳንሰራ እንትን አንልም። ሁሉም ደረሰኝ እኮ ቢኖር ለኛ ነው የሚጠቅመን፣ እናወራረድበታለን። ሂሳብ አይደል? ግብር ከፋዮች ነን። ደስ ብሎኝ ነው እኔ በደረሰኝ መግዛት የምፈልገው፣ ግን ደረሰኝ የሚቆርጥ ምንም አይነት አካል የለም። እሺ ነው አሁን ያለ ደረሰኝ አማራጭ ስለሌለኝ እቃ ስለሚያስፈልገኝ እንደሚጎዳኝ እያወቅሁ ገዛው። መንገድ ላይ ተያዝኩኝ እና 100,000 ብር ቅጣት እግዚአብሔር ይሄ አያስለቅስም? ምንድነው የምትሉት? ነው ያድርሱልኝ፣ ጌታ ምስክሬን አድርሱልኝ። በጣም ነው የተናደድኩት። እንዴት እንደዚህ ይደረጋል? ከፈለጋችሁ ለኞቹን ተቆጣጣሯቸው፣ እኛ ምን እናድርግ? ሄይ እንግዲህ ይሄ የብዙሃን ወገኖች የምሬታቸው ድምጽ ነው። እንግዲህ መንግስት ይሄን ነገር ቢያስተካክለውና በስርዓቱ ቢደረግ መልካም ነው። የብዙ እንግልትም ይቀንሳል። እንደገና ደግሞ ለወጪም አይዳረጉም፣ ለቅጣትም አይዳረጉም። እንግዲህ መንግስት ይሄንን አንድ ቢል መልካም ነው ብዬ አስባለሁ። ታቦታችሁን በአስቸኳይ አንሱ ከኦሮሞ መሬት ላይ እናንተ ጆሌን አፋን ኦሮሞ ደንዴሰን ቪዲዮን ኩን yosin ብረገ መቃ ዱርቦ ማረሚፊም መቃ ዋቀዮስን ከደዳ ቪዲዮ ከነሼሪና ጎዳ። ይሄ ግለሰብ ኦሮሚያ ክልል ላይ ያላችሁት ወጣቶች ኦርቶዶክሳውያን የላችሁ ኦሮሚያ ክልል ላይ እንደፈለገ ቤተክርስቲያን ላይ አፉን እየተካፈተ ብሔርና ብሔር ያጋጨው ህዝብና ህዝብ ያፋል። ለነገሩ የህግ አካላትን እንዴት እንደምናገር ይው በደንብ ስሙ። የህግ አካላትን ፖሊሶችን በተለይ ከነከ ፖሊሲ ሚቀኛ ለፈከነረ ጅራ ኬቱማ ወረ ቆረታ ያካወረው ፊንጀኒ ሚቀኛ ነከታኒ ለፈከነረ እንጂሩ ዱጋዱበቹ በቹለም እኔ ምንም ለማለት አይደለም የመጣው። የሰውዬ ግን ለህግ እንድቀርብ አሁን ጥምቀት ስለደረሰ በታቦታችን ሊያሾፍ በአባቶች ሊቀልዱ እንደፈለጉ እንዳምና ሊሆኑብን። ስለዚህ ሁላችሁም የተዋሕዶ ልጆች ከሆናችሁ ይሄንን ሰውዬ ለህግ እንድቀርብ በደንብ አድርጋችሁ ቪዲዮስ እንግዲህ ጥምቀት እየደረሰ ነው። ታቦታት ወደ የማደሪያቸው ሄደው ያድራሉ፣ እዛ ይሰነብታሉ። እንግዲህ ምድርቷን ሊባርኩ ነው። እንግዲህ ሰይጣን ካሁኑ መጮህ ጀምሯል። እንግዲህ ጸበሉ ገና መረጨት ሳይጀምር ሰይጣን መጮህ ጀምሯል። ጸበሉ እስከሚረጭ ግን መንግስት እነዚህን በእስር ቤት እንደማያደርጋቸው ተስፋ እናደርጋለን። እንግዲህ መንግስት ጥሩ ነገር እያደረገ ነበር ሰሞኑን። ሰውን እርስ በርስ የሚያጋጩ ባህልን ያልጠበቀ ነገርን ረብሻን የሚጭሩ ነገሮችን የሚያረጉትን ከዚህ ከማህበራዊ ሚዲያ ላይ እየለቀመ እያሰረ ስለሆነ አሁንም ስራውን እንደሚቀጥል ተስፋ እናደርጋለን። በተለያዩ የአፍሪካ ሀገራት እየዞረ የሚገኘው አይሾ ስፒድ ወደ ኢትዮጵያ ሲገባ ስለ ኢትዮጵያ ኦርቶዶክስ ክርስቲያኖች መከራ ለዓለም ለማሰማት ኦርቶዶክሳውያኖች ዝግጁ ናችሁ? በሁለት መንገድ ዘመቻ እናካሄዳለን። አንደኛው ላይቭ ስትሪም ሲገባ ቮይስ ፎር ዘ ኢትዮጵያን ኦርቶዶክስ ክርስቲያንስ እያልን፣ ሁለተኛው በአካል ድምጻችን እናሰማለን እናደርገዋለን። መላው የኦሮሞ ህዝብ መላው ኢትዮጵያ ህዝብ እንድታቆልኝ የምፈልገው እንደ ቀነኒ ቤተሰብኛ አባገዳዎች ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን
የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው። ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መጥተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታውቁን እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋና። ሰሞኑን እንግዲህ የነፍሷን ይማረውና የቀነኒ ጉዳይ ተነስቶ ከቤተሰቧ ጋር ተገናኝቶ አባገዳ ይዞት ጉዳዩን እንግዲህ የተነሳ የነበሩ ጉዳዮችን ሁላችሁም ሰምታችኋል። የአባትየውን ምላሽ ሰምታችሁታል። እንግዲህ አሁን እንደተናገሩት ነበረ። እንግዲህ ለእነዚህ ሴቶች አሁንም ህጻናት ሴቶች እየተጎዱ ይገኛሉ፣ የሚሞቱ አሉ፣ እንግዲህ ሞተው የሚገኙ አሉ። ለእነዚህ እንግዲህ ትክክለኛው ህጋዊ የሆነ ፍትህ ያስፈልጋቸዋል። በቃ ሰላም ፍትህ ያስፈልጋቸዋል። በቃ እነዚህ ሴቶች በሰላም መኖር አለባቸው። ለተገደሉትም ፍትህ ያስፈልጋቸዋል የሚል ሀሳብ ነው ያለኝ። እንግዲህ አሁንም ከሰሞኑ አንድ እህታችን ሞታ ተገኝታለች። ከእሷ ጋር በተያይዞ እንግዲህ በገጠሩ አንዳንድ ቦታ ላይ ሰላማዊ ሰልፍ ወጥተዋል። ድምጻችን ይሰማ ፍትህ ይሰጠልን እያሉ ይገኛሉ። እስኪ እሱን ተመልከቱ።
ለሴቶች ሞት ይቁም። መንግስት መፍትሄ ይስጠን። መንግስት መፍትሄ ይስጠን። የማስተዋልን የስቃዩን የሞቷን ፍርድ መልስ እንጠብቃለን። መንግስት እንጠብቃለን። ፍትህ ለሴቶች፣ ፍትህ ለእናቶች፣ ፍትህ ለማስተዋል፣ ፍትህ ለሴቶች፣ ፍትህ ለእህታችን፣ ፍትህ ለእህታችን፣ ፍትህ ለማስተዋል፣ ፍትህ ለስቃይዋ፣ ፍትህ ላየችው ለሀገራችን ሰላምን ያምጣልን፣ ለህዝቡም ሰላምን ያምጣልን። እንደዚህ በግፍ ለሚገደሉትን ፍትህን ያወርድልን። እግዚአብሔር አምላክ በቸር ያቆየን፣ በቸር ያገናኘን። ሰላም ቆዩልን።